ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የሙአዚ የመሪዋ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ የኔ ምርጦች እንዴት ናችሁልኝ? አማን ናችሁ? ኦ ተጠፋፋን እኮ በቃ እኔ መጥፋት ሆነ ስራዬ አይደለ? አለመቻለኝ ብታዩ። ሰሞኑን ደግሞ ኃይለኛ ሰርግ አለብኝ። ወደዚህ ወደዛ እያልኩ ነው። ሰርግ ኢትዮጵያ ብቻ ሳይሆን እዚህም አለን ያለውበት ጋር ሰርግ አለ ማለት ነው። እና በእርግጥ ያው ማን እንደራስ ሰው እና ኢትዮጵያ ራሱ የሚገርማችሁ ነገር እኔ ቤተሰቦቼ ጋር ስደውል የት ናችሁ ስላችሁ ሰርግ ቤት ይሉኛል። የት ናችሁ ስላችሁ ሰርግ እንዴ ምንድን ነው እናንተ አልኳችሁ። ይሄ ድንኳን ሰበራ አበዛችሁ ስላችሁ ማለት ነው። ወይ ጉድ! ማን ጋር ሄደን ማን ጋር እንቅር አሉኝ። የዘንድሮ ሰርግ የተለየ ነው። እውነት ነው የምላችሁ ከኛ ጎረቤት በጣም ብዙ ሰርግ ነው ያለው አሉ። አስቡት በዚህ ኑሮ ውድነት ራሱ እኮ ሰርግ ስትሄዱ ባዶ እጃችሁን አትሄዱ። ለሰርግ የሚጣል ነገር አለ። ከባድ ነው ብቻ እንደው ምንድነው ጉርብትና ምናምን የሚባል ነገር እኮ እኔማ ቤተሰቦቼ እንደው ያው ታውቃላችሁ እኛ ቤት ገና ያገባ ሰው የለም። ያው እህቶቼም ወንድሞቼም ከተማ ስላሉ ከተማ ነው ሰው ያገቡት ማለት ነው። እና ቤተሰብ ጋር ገና የተሰረገ የለም ማለት ነው። እና በቃ እኛ ጋር ገጠር ውስጥ የተሰረገ ማለት ነው የተሰረገ ሰው በቃ ስጦታ በስጦታ ነው። በቃ ይሄው እስካሁን እነ ማዘር ይሰጣሉ እንጂ አልተሰጣቸውም። በቃ አንዱ ሲያገባ አንዱ ስጦታ አንዱ ሲገባ እንደው እኔማ ቀድሜ ማግባት ነው የምፈልገው። ታናናሾቼ ሳያገቡ ታላላቆች አግብተዋል፣ እነሱም እዛው ከተማ ነው ያገቡት። ግን የእኔ ታናናሾቼ ሳያገቡ እኔ ማግባት አለብኝ። ቤተሰብ አስባችሁታል እንዴ? በቃ ተጉት አልኳችሁ። እና ቤተሰቦቼ በቃ ዝም ብለው መስጠት ነው። እስካሁን እነሱ ምንም የለም። እና ማዘር ራሱ ማለት ነው እንደው አንቺስ መቼ ነው እንደው መተሽ እንደው እምመርቅሽ መቼ ነው እንደው የብረት መዝጊያውን የምታመጪው ትለኛለች ማለት ነው። አይ እናቴ እስኪ ቆይ አንድ ቀን ይደርሳል እላታለሁ እኔ ማለት ነው። እና ለማንኛውም እውነቴን ነው ግን የቅሌን እንዳይመስላችሁ ይሄ ነገር። እና ትናንትና ደግሞ ቡታጅራ ላይ ኃይለኛ ሰርግ ነበረ። እነ ጨረቃዋ እነ ጅንኑ እነ ማናቸው እነ ማሂ እነ ሀሰን እርገጠው የሙሽራው እርገጠው የዛሬ ዓመት እርገጠው ባለተረኛው እያሉ በቃ ሲረግጡት ነው የዋሉት ትናንትና። እንዴት ደስ እንደሚሉ እንዴት እንዳማረባቸው። ጨረቃዋም እኮ አልተቻለችም። ትናንትና ጀምራ ይኸው ዛሬም ይዘዋለች። በቃ እርገጠው የሚለውን ነገር በዛ ላይ ውብ ሆናለች። እኔማ እንደው እንዳይጠልፏት እያልኩ ራሱ ማለት ነው። ሰርግ ላይ ታውቃላችሁ ጠለፋ አለ፣ መታጨት አለ፣ የሆነ ነገር አለ። እና እንደው አሳስቦኛል። እንደው ጅንኑ ራሱ እንዴት እንዳማረበት ሚዜ ነው እንዴ ቤተሰብ። ቪዲዮ አላየሁም በነገራችን ላይ ትናንትና በሀቡ ቻናል ተለቋል መሰለኝ አይደለ? ይመስለኛል ግን አላየሁም። ትናንትና እኔ ቢዚ ነበርኩ። ጭራሽ ዩቲዩብ መንደር አልገባሁም። ግን ኖቲፊኬሽን ምናምን ወርዶልኝ አይቻለሁ። እና ሚዜ መሰለኛ ታላቅ ወንድማቸው ነው የሚያገባው የእነሱ ታላቅ ወንድም። ዋው ደስ ይላል እኮ ሰርግን በቤተሰብ አክስት፣ አጎት፣ አያት፣ ቅርምያት፣ እህት፣ ወንድም፣ ዘመድ አዝማር ተሰብስቦ ተመርቃችሁ እልል ተብሎላችሁ ተጨፍሮላችሁ ስትወጡ ከቤት ዋው እውነት በጣም ደስ የሚለው። ሴቶች በተለይ ማለት ነው ሳትመረቁ እንዳታገቡ። ይሄ ሰርግ አልደግስም ምናምን አይደለም ጠቅልዬ መግባት እንጂ ምናምን አትበሉ። እውነት ለምላችሁ ላይፍ ኢዝ ሾርት የሚባል ነገር አለ። እና ምን መሰላችሁ ሰርግም ደግሞ ማለት ነው ሰርግና ሞት አንዴ ነው ይባላል። ሰርግ አንዴ አይደለም፣ አግብተውም ፈተው ድጋሚ ያገባሉ። ሞት ግን አንዴ ነው። ግን እኔ የምላችሁ ግን ማለት ነው በቤተሰብ ሳትመረቁ ምናምን ዘው ብላችሁ ወንድ ቤት እንዳትገቡ ሴቶች። ይሄ ድል ያለ ሰርግ ምናምን ደግሳችሁ ነው አይደለም። ግን በቃ በቤተሰቦቻችሁ በእናት በአባታችሁ ተመርቃችሁ መሸኘት አለባችሁ። እውነት ለምላችሁ እና በወግ በማረግ እኔ እንደዛ ነው የማደርገው እንጂ እኔ ዝም ብዬ ወንድ ቤት አልገባም። ደግሞ ወንድ ልጅ ደግሞ ቤታችሁ እንዳታስገቡሽ። አሁን ብዙዎቹ አረብ ሀገር ላይ ለፍተው ምን ብለው ቤት ሰርተው ምናምን ይሄው ወንድ እያስገቡ ነው ቤት ውስጥ በራሳቸው ቤት ይኖራሉ። ከዛ
ያ ወንድ ደግሞ 6 ወር ይቆይና አሉ ይፈታል። ከዛ 6 ወር ከቆየ ደግሞ ክፍያ ይካፈላል አሉ። ጥንቃቄ አድርጉ ሴቶች፣ ጥንቃቄ ተጠንቀቁ። የምታገቡትን ወንድ ወቁ። ይሄ ፍቅር እያላችሁ አትንጠልጠሉ። ረጋ ብላችሁ መርጣችሁ ምናምን ነው። እውነት እምላችሁ በእርግጥ ትዳር ከፈጣሪ ነው። ቢሆንም ግን ጥንቃቄ ያስፈልገዋል። እንዳታለቅሱ፣ እንዳትበሉ። ጊዜው በጣም ከፍቷል። ቀዝም ብለን ስናስበው ራሱ ያሳምማሉ። እና እንደዛ ነው እላችኋለሁ። ለማንኛውም ቡታጅራዎች ይመቻችሁ። ባለፈው የነፂን ሰርግ አይተናል። በጣም ደስ የሚል ሰርግ። ዛሬ ደግሞ እንግዲህ በድጋሚ የጅንኑን ወንድም ሰርግ አይተናል። ግሩም ነው፣ ደስ ይላል። በእርግጥ ሙሉ ቪዲዮ አላየንም። ቀንጨብ እያለን ያየነው ማለት ነው። እና በተረፈ ያው እንግዲህ ምን ልላችሁ ነበር? እስኪ በሌላ ቪዲዮ እንገናኛለን። እሺ ውዶችዬ፣ በሌላ ቪዲዮ እንገናኛለን በሰፊው። ለዛሬ ይሄንን ይመስላል። ባይ ባይ።